ለነዚህ አካላቶች ኡስታዝነትን የሰጣቸው ማን ነው? ከየት አመጡት ኡስታዝነት? ተራ ሰው ናቸው ሲጀመር እውቀት የላቸው። እውቀት የላቸውም፣ ተራ ሰው ናቸው። አቡበከር ተራ ሰው ነው? አዎ እውቀት የለውም። ያሲን ኑሩስ እውቀት የለውም። በሐዲስ አህመድን ጀበልስ የለውም። ሁላቸው ታዋቂ የሆነ ሁሉ እውቀት አለው ማለት ነው። አህመድን ጀበል ተራ ሰው ነው፣ እውቀት የለውም። ያሲን ኑሩ ተራ ሰው ነው፣ እውቀት የለውም። አቡበከር ኡስታዝ አቡበከር ተራ ሰው ነው፣ እውቀት የላቸውም። እውቀት የላቸውም። ሐዲስ ላይ ምንም ያውቁት ነገር የለም። ከፈለክ ኢትዮጵያ ላይ ያሉ እውቀት ያለው አካላቶችን ጠቅስልሃለሁ። ስለዚህ እነኚህ ሰዎች መሀይም ናቸው፣ እየቀጠፉ ነው እያልከኝ ነው? እውቀት የላቸውም እያልኩ ነው በግልጽ ኡስታዝ ናቸው። እሺ እንደዛ ከሆነ ደግሞ ነብይህ ምን ብሏል? በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ እየቀጠፉ ከሆነ መኖሪያችን ነው። ቅጥፈትና ስህተት ይለያል። ነው እየዋሹ ነው። በቃ እያስተማሩ እኮ ነው። ምክንያቱም ይሄን አንብበው በእኔ ላይ ስህተት መናገር፣ ውሸት መናገር ገሃነም ይከታል። ቅጥፈትና ስህተት ይለያል። አንብብ። እሺ እነሱ አሁን እየተሳሳቱ ነው ባለማወቃቸው ማለት ነው። አንተና አለማወቃቸው የምትለው እኮ አንተ ነህ። እየቀጠፉ እኮ ነው። ትክክለኛ አንብበው። እሺ ቅጥፈት አይደለም አንብብ። አለማወቅ እነሱ ጭንቅላት ውስጥ እኮ አንተ አልገባህም። ሳያውቁ ቀርተው ነው፣ እየቀጠፉ ነው። አንተ ጭንቅላታቸውን አንተ የሩቁን ታውቃለህ እንዴ? የሩቁን ታውቃለህ? አሁን ምልህ ማለት ነው እያወቁ ይህን ነገር አደረጉ ነው። ጀሚል የሩቁ የሚያውቀው አላህ ነው ወይንስ አንተ ነህ? እኔ አይደለሁም አላህ ነው። ስለዚህ ሰዎቹ እየቀጠፉ ይሁን ተሳስተው ይሁን በምንድን ነው የምታውቀው ካለ? ይህ ነገር ተጽፏል ብለው አይተው ትክክል ነው ብለዋል። እነሱ ትክክል ነው ብለው እንትን እያሉ ነው። ስለዚህ ነብይ ደግሞ በእኔ ላይ የቀጠፈ ውሸት የተናገረ መኖሪያው ገሃነም ይሁን ብሏል። ስለዚህ እነኚህ ሰዎች ይህንን ሆን ብለው እያስተማሩ ስለሆነ ሰዎችን ለማጭበርበሪያነት መኖሪያቸው እንደሆነ ክርስቲያን አልነበረ። ሆን ብለው ከሆነ አው ትክክል ነው ይገባሉ። ሆን ብለው ይሄን ነገር ያደረጉ ከሆነ ታንክ ዩ። እሺ እንግዲህ አንድ ጊዜ የክርስቲያን ባይዘዌይ ፎይ አንተ ከተናገርክ በኋላ ይሄ ራሱ እዚህ ጋር የሚባለው ጀማል የሚባለው አንተ ከተናገርክ በኋላ ይቅርታ ያለው ጀማል መጥቶ እዚህ ጋር ዳይፍ ነው ማለት ሐቀኝነት አይደለም። አንድ ሰው እንኳን ከዛ በፊት ቪዲዮ ወጥቶ ሰርቶ ተሳስተዋል ትክክል አይደሉም ያለ የለም። ዛሬ መጥተህ ትክክል አይደሉም ልትል አትችልም። ይሄኔ ከነሱ ስር እዛ ኮሜንት ላይ ማሻአላ ስትል የነበርክ ሰው ልትሆን ይችላል። አብዛኛው ኮሜንታቸውን ሄዳችሁ ብታይ እንደዛ ነው ሲሉ የነበሩት እና ሐቀኛ ያልኩበት አለ ሐቀኛ ቆይ ተው የማታውቀው ነገር አታውራ። እኔ ያልኩበት ቆይ አንዴ ከዛ በፊት ቪዲዮ ሰርተህ ቢሆን ኖሮ ተሳስተዋል ብለህ ቀጥፈዋል ብለህ ተናግረህ ቢሆን ኖሮ ሐቀኛ ትባል ነበር። ዛሬ ነገሩ ከፈረጠ በኋላ እፎይ ከተናገረ በኋላ እየመጣችሁ የምትናገሩ ሰዎች ሐቀኛ ለመምሰል አትሞክሩ። ትክክል አይደለም። ቀድመህ የሰራው የተቃወምከው ነገር ካለ አምጣና አሳየን። ኦኬ እንደዛ ነው መሆን ያለበት። ያ ኡስታዝ ራሱ እኛ ከሰራን በኋላ ኡስታዝ ራሱ እኛ ከሰራን በኋላ ለያሲን ኑሩ ምላሽ መስጠቱ ብዙም አዋጭ አይደለም። እኔ እስከትላም በክርስቲያን እንግዲህ እነዚህ ዋና አዱ የሚባሉ ኡስታዞች ኡስታዝ አቡበከር አህመድ እና ኡስታዝ ያሲን ኑሩ ይሄንን በመቅጠፋቸው ገሃነም ነው የሚገቡት ብሎ ተናግሯል። ጀሚል እውነት ነው። በሐዲሱ መሰረት እነሱ ገሃነም ነው የሚገቡት። ለምን? መሐመድ ያልተናገረውን ተናግሯልና። ምን ይላል? አሊ እንደተረከው ይላል። በፕሮፌት ሴት ነብዩ እንደዚህ አለ፣ ዶንት ቴል ኤ ላይ አጌንስት ሚ። ነብዩ ምን አለ? በእኔ ላይ ውሸትን አትናገሩ አለ። ፎር ሁኤቨር ቴልስ ኤ ላይ አጌንስት ሚ ኢንቴንሽናሊ ዘን ሂ ዊል ሹርሊ ኢንተር ዘ ሄል ፋየር። ማንም ሰው አውቆ ማንኛውም ውሸትን ከኔ ላይ ከተናገረ መኖሪያው ገሃነም ነው፣ ገሃነም ይገባል። አው ትክክል ነው። ይሄን አውቀው ከተናገሩ ግን አውቀው ነው አላወቁም የሚለውን ወደ ራሳቸው ነው እንትን የምንለው። ስለዚህ አውቀው አላወቁ የሚል ነገር የለም ባይዘይ ብንልም እንኳን እንደዛ። ስለዚህ ውሸት ከተዋሸ በነብይህ ላይ ገሃነም ይገባሉ። እንደው ባንተ እንስማማ። አውቀው ይላል እያስተማሩ ይሄንን ምክንያቱም ሐዲሱን ሳያነቡ ኡስታዝ ናቸው። ኡስታዝ ደረጃ ከሄዱ ደግሞ ተስራቸው ተማሪዎች አሉ የሚያስተምሩ ናቸው። አንድ ኡስታዝ የሚያስተምር ከሆነ
ምን እያደረገ ነው ማለት ነው? ሌላውን ጋይድ እያደረገ ነው። ይቅርታ እስካላሉበት ድረስ በደንብ አስተውል ጀሚል። ስህተት የሚባለው መች መሰለ? አሁን ይቅርታ ካሉ በደንብ አስተውል፣ በደንብ አስተውል። ይቅርታ የሚሉ ከሆነ ተሳስተናል፣ እዚህ ላይ የሚሉ ከሆነ በአንተ አባባል መሰረት ተሳስተው ነው። ያሲን ኑሩም ሆነ አቡበከርም ሆነ አህመዲንም ጀበል እነኚህ ይቅርታ ማይሉ ከሆነ ግን ሆን ብለው ነው አይደለ? ጀሚል ሆን ብለው ነው ማለት ነው ልትለኝ ነው? ይቅርታ በማይሉ ከሆነ በዚሁ አቋማቸው የሚቀጥሉ ከሆነ ስህተት መሆኑ እየተነገራቸው አይ ነብያችን እንዲቀደስ አድርጓል ይቀደሳል መስጊድ ውስጥ ካሉ ሆን ብለው ነው አይደለም? አሁን እኮ እውቀት የላቸውም ብያለሁ መጀመሪያ። እውቀት አለመኖሩ ደግሞ አንድን ነገር እውነት እንደዛማ ከሆነ ቴንኪው በቃ ቆይ እኮ ተነገራቸው እኮ ተነግሯቸው አሁንም ትክክል ነው ይቀደሳል የሚሉ ከሆነ አላህ አይቻልም እያለ እነሱ ይቻላል ካሉ ነብያችን አድርጓል ካሉ ቪዲዮ ሲሰራ አሁንም ማይታረሙ ከሆነ እንደዛማ ከሆነ እኮ እውቀት የሌለው ይህ ሐዲስ ቆይ በቃ ቴንኪው ምንድነው እሱ እውቀት የሌላቸውም በሚል መታረፍማ ከሆነ ቴንኪው ብዙ ባለማችን ላይ አላህ ምን እንደሆነ አላህ ስትለው ድንጋይ ነው ብሎ ሊያልፍ ይችላል። ስለዚህ እውቀት ስለሌለው ነው ብለህ ገሃነም አይገባም በለው በቃ ቴንኪው። እንደዛ ነው የሚሆነው። ሎጂክ ወዴት ነው የሚያመራው ማለት ነው? አላህ እንደዚህ ነው መሐመድ ነብይ ነው ስትለው እባክህ እረኛ ነው ነብይ አይደለም እባክህ መሐመድ የሚባል የለም ያለህም እንዳንተ አስተምሮ ስላላወቀው መሐመድም ገሃነም አይገባም። እየነገርከው ስላላወቀው ነው ትለዋለህ። በእውቀት ተሸፈነለትና ገሃነም አይገባም በሚለው እናጣጣዋለን ማለት ነው። ኦኬ ላታሐዝን ክርስቶስ የዘላለም ሕይወትን እሰጣለሁ ብሏል። ታምናለህ? አምናለሁ። ስለዚህ የዘላለም ሕይወት ይሰጣል ክርስቶስ በል እስኪ። አሚን። የዘላለም ሕይወት ይሰጣል። ሃሌሉያ። ምን ማለት ነው ሃሌሉያ ማለት? ትርጉሙን ነው ያው ፈጣሪን የፈጣሪን ስም መጥራት ነው። መልካም። ስለዚህ ኢየሱስ ጌታ ነው፣ የዘላለም ሕይወት ይሰጣል። ለምሳሌ አሁን ቆይ በመጀመሪያ አንድ ነገር የሚጠይቅ ነገር በእኛ በቁርአን ውስጥ በ114ቱ ምዕራፍ ውስጥ አንተ የምትቀበለው አለ ከኛ አስተምሮት ጋር ይሄዳል የምትለው? ከኛ አስተምሮ ጋር ማለት ሐሰተኛ መሆኑን ለማሳየት እቀበለዋለሁ። ሐሰተኛ ለመሆኑ ሳይሆን ከክርስትና ጋር ይሄ ነገር እውነት ነው ይሄን ለምን አትቀበሉትም የምትለው አለ? የትኛው? አይ አንተ የምታምንበት ለምሳሌ ከቁርአን ውስጥ የተኛው አንቀጽ የተኛው ምዕራፉ ይሁን ይሄንን ለምን አትቀበሉትም ይሄ እውነት ነው ብለህ የምታምነው አለ ከቁርአን ውስጥ ወይስ መቶ ሁሉም ቦታ ውሸት ነው ብለህ የምታምነው? አስተምሮቱ ዘሆል አጋንንታዊ ነው። ያ አጋንንታዊ አስተምሮት ላይ ግን መቃናት የሚችሉ ይኖራሉ፣ ሊኖሩ ይችላሉ። ይችላሉ ሳይሆን አንተ የምትቀበለው ለምሳሌ አንተ የምትቀበለው ስትል ማምንበት ነው። እኔ እንደምራበት አንተ ከምታስተምረው ወይ ከክርስትና ጋር ይስማማል የምትለው አንድ አያም ቢሆን ወይ ምዕራፍም ቢሆን አንድ አንቀጽም ቢሆን አለ። መልካም። አልስማማም። ምክንያቱም አልስማማው ለምንድን ነው? እሱ ከተሰበከልን ውጪ ያለ ነገር ሁሉ አጋንንታዊ አስተምሮ ስለሆነ ያንን መጽሐፍ አንቀበለው። ዘሆል ኢግኖር ነው የምናደርገው። እሺ ጥሩ። እሺ መጽሐፍ ቅዱስንስ መቶ ትቀበለዋለህ? መጽሐፍ ቅዱስን ነው መቶ ትቀበለዋለህ? ያ ለምሳሌ እኔ በመጽሐፍ ቅዱስ አንዳንድ ከኛ ጋር ማች የሚያደርግ የሚስማማበት አለ። ማች የሚያደርግ ሳይሆን አንተ ማመን ግዴታ አለብህ። እኔ ማመን የለብኝም። ምክንያቱም ሐዋርያ ቅዱስ ጳውሎስ እኛ ከሰበክንላችሁ ወንጌል የተለየ የሚሰብክ ካለ የተረገመ ነው ብሏል። ስለዚህ በቁርአን ውስጥ ይህንኛውን እንቀበላለን ይህንኛውን እንደዚህ እናደርጋለን ምንለው የለም። ምክንያቱም ለክርስቶስ የአጋንንት ምስክር እንደ ምስክር አድርገን ስለማናመጣ፣ ሙሐመድ ደግሞ ያንን አስተምሮ የቀዳው ከአጋንንት ነው ብለን ስለምናምን
ያ እነኚህ ጥሩ ናቸው እነኚህ አሪፍ ናቸው ብለን የምንወስደው አጋንንታዊ ትምህርት የለም። እሺ በጣም ጥሩ። አንተ ግን ግዴታ አለብህ አቡ ካሊድ፣ አንተ በመጽሐፍ ቅዱስ ማመን ግዴታ ስላለብህ ነው። እኔ መሐመድ ነብይ ነው ብዬ አላምንም፣ ሐሰተኛ ነው ብዬ ነው ማምነው። አንድ ሐሰተኛ የሆነን አካል ከዛ በኋላ ከሱ መቀበለው ተብዬ አልጠየቅም ማለት ነው። ኦልሬዲ መጽሐፉ ሐሰተኛ ነው ስህተት ነው ብዬ ስለ በሚገባ ራሱ በስጋ የተገለጠ ሕያው አምላክ እኮ ነው። ስለ አባቱ ሰብኳል፣ ስለ ራሱ ነግሮናል፣ ስለ ባህሪ ህይወቱ ነግሮናል። እሺ ከሱ በፊት የነበሩ ነቢያቶች በተመሳሳይ ስለ አንድ ፈጣሪ ነው የነገሩት። ስለ አንዱ ፈጣሪ ያ አንዱ ፈጣሪ አምልኩ አንዱ ፈጣሪ አይ ወደሱ አልገባንም። ቆይ አንዱ ፈጣሪ አምልኩ ብሎ ሰብከዋሉ። መጽሐፍ ቅዱስ ላይ አለ፣ ልታሳይኝ ትችላለህ? አንዱ ፈጣሪ ብቻ አምልኩ ያሉ ከኢየሱስ በፊት ብዙ ቦታ አለ። በጣም ጥሩ። እሺ ኢየሱስ ሲያስተምር መሬት ላይ ወርዶ ነው አይደለ? ነብይ ያው ወደዚህ እኛን ለማስተማር ሲመጣ መሬት ላይ ያስተማረ ነበር። ያው እንደኛው ከሰው እኩል ሆኖ ነበር ያስተማረ ነበር። በስጋ ተገልጧል። መሬት ላይ ወርዶ ነበር ስትል የተሰቀለበት ነገር እኮ አልነበረም። አስቀድሞ ወርዶ ነበር የሚለው ድፋይን አድርገው እስቲ። አይ ወርዶ ነበር ሲልክ ለምሳሌ ያው ማለትም አሁን ተወልዷል። ከተወለደ በኋላ ያው ከኛው ከሰው አብሮ ይኖር ነበር። በስጋ ተገልጧል። ያ ቃል ስጋን ተዋህዷል። ስጋን ተዋህዶ ተገልጦ ታይቷል እንጂ የሆነ ቦታ ላይ አስቀድሞ የተቀመጠ ከዛ በኋላ ላይ ከሆነ ቦታ ላይ ወደ አንድ ቦታ ይመጣ ማለት አይደለም። ምክንያቱም ቅድም አብራርቼዋለሁ። ወረደ፣ ወጣ፣ ሄደ ተብሎ ለፈጣሪ አይነገርም። ፈጣሪ በባህሪው የሚሄድ የሚመጣ የሚወጣ የሚቀመጥ የሚነሳ አይደለም። ስለዚህ በስጋ መገለጡን ነው። በስጋ መገለጡ መታየቱ፣ መዳሰሱ፣ ቃል ስጋ መዋሃዱ ወረደ ተብሎ ሊነገር ይችላል። አለውኝ አዎ ትሰማለህ። ተቋርጬ ነበር እንዴ? አልተቋረጠም። ያዳመጥኩ ስለነበረ መልካም። ስለዚህ ቃል በስጋ መገለጡ ወረደ ተብሎ ሊነገር ይችላል። ራሱም ክርስቶስ ምን ብሏልና ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 48 አካባቢ ጀምሮ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ ብሏል። ከሰማይ የወረድኩ ብሏል። ኦኬ። ዮሐንስ ወንጌል ምዕራፍ 3:16 ላይ አብ ላከው ተብሏል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ብሏል። ከሰማይ የወረድኩ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ከሰማይ እንደወረደ በሰማይም እንደሚኖር በምድርም እንዳለ ነገረ። ስለዚህ መውረድ፣ መውጣት፣ መሄድ፣ መቀመጥ፣ መነሳት፣ መቆም እነኚህ የፍጡር ባህሪ ናቸው። መጣ፣ ሄደ፣ ወረደ እነኚህ ተብሎ የሚነገሩ ለፍጡር ብቻ ነው፣ ለፈጣሪ አይነገሩ። ምክንያቱም ፈጣሪ በሁሉ የሞላ ነው ብለን ስለምናምን ስፔስ እና ፕሌስ እንኳን እነኚህ የሚያካበቡት ስላልሆነ እነሱን የሚያካብብ ስለሆነ እነሱን የሚያዋሰን እንጂ እነሱ የሚያዋስኑት ስላልሆነ ለፈጣሪ አይነገርም ይሄ ነገር። ግን በስጋ መገለጡ በስጋ ምን ላይ እንደምቋረጥ አላውቀውም። በስጋ መገለጡ ብለህ ነው የተቋረጥከው? ያ በስጋ መገለጡ እሱ ሉክ ማይወሰነው ተወሰነ ብለን እናምናለን። ማይታየው ታየ ብለን እናምናለን። አንተ ለምሳሌ ቁርአን ያላ ቃል ነው ብለህ ትላለህ። ቁርአንን እያየኸው ነው፣ ያላን ቃል እያየኸው ነው። ያላ ቃል በባህሪው ይታያል። እስርህ ነበር አልነበረም። ነገር ግን ወረቀት ላይ ሲሰፍር ወረቀት ላይ ሲሆን አየኸው፣ ዳሰስከው፣ ነካኸው። ታላህ ቃል ያላ ቃል ወረቀት ላይ ማረፉ ካላህ ላይ ተወግዷል። አላህ ላይ ቃሉ የለም ማለት ነው አይደለም። እንደዛ ብለህ ታምናለህ ብዬ አላስብም። ቁርአን ፍጡር ነው ብለህ ታምናለህ? ነው ፍጡር አይደለም ብለህ ነው የምታምነው? እስቲል አላህ ቃል ያላ ቃል ባላ እንትን ላይ እንዳለ ሁሉ ካላህ ጋር ዘንድ እንዳለ ሁሉ በወረቀት ላይም እያየኸው እየነካኸው ነው። ስለዚህ እኛ ደግሞ ክርስቶስን ምን ብለን እናምናለን? የአብ ቃሉ የባህሪ ቃሉ የአብ ልጁ የአብ ክንዱ የአብ እጁ በአብ እቅፍ ያለው ከአብ እቅፍ ሳይጎድል በስጋ ተገለጠ። በስጋው ክርስቶስ በስጋው መለኮት ሙላት ሞልቶ ታየ፣ ተዳሰሰ፣ ተነካ።
እንደዛ ብለን እናምናለን ማለት ነው። አይ ቁርአን ቅድም ከዚህም በፊት አውርተንበታል። ያወራነው ነገር አለ በቁርአን ዙሪያ ቁርአን ብዬ አለው ሐሳቡ ንግግሩ አሁን እኔ የሆነ ቁርአን አሳምር ቢቀራ ከኔ የሚወጣው ድምፁ ፍጡር ነው፣ ግን መልእክቱ የአላህ ነው። እኔ ማምነው ይሄንን ነው እንጂ ቀጥታ ቁርአን ይሄ ቁርአን ፍጡር ነው ለማለት የተሰማው ግን ፍጡር ነው ይባላል። አው ድምፁ እኔ አሁን ቁርአንን ቢቀራ ከኔ የሚወጣው ድምፅ የኔ ፍጡር ነው፣ ግን መልእክቱ ግን የአላህ ነው እንጂ አሁን ቁርአንን ፍጡር ነው እንደዛ ለማለት ሲጀመር አይመችም፣ አያስኬድም እንበል ቢባል እንኳን ማለት ነው። ወረቀቱ ብትል እንኳን ወረቀቱም ፍጡር ነው፣ ቀለሙም ፍጡር ነው ምናምን ነው። ይሄንን ነው። ኦኬ አይ ቲንክ ተቋርጬ ብዙም አልሰማሁም። አክቹዋሊ ምን እንዳልክ ድምፁ ፍጡር ነው፣ መልእክቱ ፍጡር አይደለም መሰለኝ ያልከው። አዎ ለምሳሌ መልእክቱ የኔ ሐሳብ የለበትም፣ ቀጥታ የአላህ መልእክት ነው። መልእክቱ ከኔ የሚወጣው ማለት ነው። ግን እኔ እየቀራው ያለው ድምፅ አለ። ይሄ ድምፅ የኔ ፍጡር ነው፣ ግን እኔ የማነበው መልእክቱ ግን የአላህ ነው። እሺ ኦኬ አይ ዶንት ኖ የትኛውን እንትን ነው የምትከተለው? መዛብ ነው የምትከተለው? መዛብ ስትል አንተ የምታውቃቸውን ንገረኝ እስኪ። አንበሊ፣ ማሊኪ፣ ሻፊ አና እነኝ የለውም እንዴ? ትሰማለህ? ስራቸውን ለምሳሌ ትዘርዝራለህ? ዋብያዎች አሁን ብዛት የሚከተሉት አንበሊን ነው። የአንበሊን አቂዳ ይከተላሉ። አባሾች ደግሞ ሻፊን ይከተላሉ። ኢትዮጵያ ውስጥ ከማውቀው ድረስ ሻፊ ነው የሚቀራው ኢትዮጵያ ውስጥ የሀባሾቹ። እናንተ ደግሞ አንበሊ ነው። አንተ ዋብያ ነህ አይደለ? እኔ ዋብያ አንበሊም ይሁኑ ማም ይሁኑ እስልምናን አላመጡት። እነሱ አስተማሪ ናቸው እንጂ አስተማሪ ናቸው እንጂ እስልምና አልፈጠሩትም። አይ ይሄ ቃሉ አሁን ያላ ቃል ፍጡር ነው ፍጡር አይደለም የሚለውን እነሱ ናቸው የጀመሩልህ እኮ። አተራንሱም እንደዚህ እንትኑም ፍጡር አይደለም ብለው የሚያምኑት ያላ ቃልን የያዘው ራሱ ፍጡር አይደለም፣ የሚነገረው ራሱ ፍጡር አይደለም ብለው የሚሉት። ኤኒዌይስ ግን ፖይንቴ ስላልሆነ ለጊዜው ልለፈውና ሜቢ ምንድን ነው ጥያቄ? ሌላ ጥያቄ ካለ ጠይቅ። ወይንም በጣም አሁን ሌላ ጥያቄ እኔ አሁን እንትኑን አንተ አሁን ባንከራከር ደስ ይለኝ ነበር። ለምን ቁርአን መቶ ያጋንንት እንትን ነው ስላልከኝ። ግን እንትን ላይ መጽሐፍ ቅዱስ ላይ ማቴዎስ ወንጌል 23:8 ላይ እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ ኢየሱስ ነው ያለው ይሄንን። እናንተ ሁላችሁም ወንድማማች ናችሁ፣ አባታችሁ አንዱ እርሱም የሰማዩ ነውና ይላል። ስለዚህ ይሄ ከአብ የወጣው ባህሪ ነው ይሄንን ያለው። ከአብ የወጣው ባህሪ ማለት ኢየሱስ የአብ ባህሪ ነው ብለህ ያልከኝ ነበር ቀደም። የባህሪ ልጁ ይቅርታ፣ የባህሪ ልጁ እሺ፣ አባት መሆኑን እዛ ጋር ኮንፊርም እያደረግክ ታልፋለህ በዛውም ማለት ነው። ስለዚህ ከአንዱ አባት በላይ አባት ተብላችሁ አትጠሩ አለ አይደለ? ከአንዱ ከአባታችሁ በላይ ሌላ አባት የላችሁም እና አባት ተብላችሁ አትጠሩ፣ መምህር ተብላችሁ አትጠሩ የሚለው ነው። እሺ እርሱም የሰማዩ ነውና አለ። ስለዚህ አባት መሆኑን እዛ ጋ አሁን ክርስቶስ እየነገረን ነው። ክርስቶስ አባት እንዳለው ያ አባት ደግሞ ለፍጡራኑ ደግሞ የጸጋ አባት እንደሆነ እየነገረን ነው። እስልምና የሚያፈርስ ማለት ነው። ጣዖትን እንዳታመልኩ ነው እዛ ጋ አባት ሌላ ይኑራችሁ የሚለው። ያ አባታቸው አስገኛቸው ፈጣሪያቸው እሱ ብቻ ነው። ሌላን አባት ብላችሁ አምላክ ብላችሁ አትያዙ ነው። አንዱ አምላካችሁ ያ አባታችሁ ነው። ሌላ እንዳይኖራችሁ ነው። ሙስሊሞች እናንተ አሁን አላህን እንደምታመልኩት አባት ባትሉም አምላክ ብላችሁ ይዛችሁታል። የእኛ ግን አምላካችን አባታችን ነው። ከእርሱ ውጭ ሌላ እንዳይዙ የተሰጠ ትእዛዝ ነው።